ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ እንግሊዘኛ እንዴት እንጽፋለን፣ እንግዲህ ቴክስት በተለያዩ ሶሻል ሚዲያዎች በምናደርግበት ጊዜ እንዴት ነው ከሌሎች ጋር በእንግሊዘኛ የእንግሊዘኛ አማርኛ በመጻፍ የምንግባባው፣ እንዴት እንጽፋቸዋለን፣ ምን አናባቢዎችን ይወስዳሉ የሚሉትን እያንዳንዳቸውን እናያለን። ለጀማሪዎች የሚሆን ማለት ነው። እንዴት በቀላሉ ብንረዳቸውና ብንይዛቸው ለመጻፍና ለማንበብ ይቀሉናል በሚል መንገድ ዛሬ በደንብ አድርገን ቀለል አድርገን ለማየት እንሞክራለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ በምትፈልጉት ሰዓት የምትፈልጉትን ኮርስ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ከመጀመሪያው ስንነሳ ይህኛው እንግዲህ ምን ይላል? የአማርኛ ምንድን ነው? ዋርካ። ምን ይላል? ዋርካ፣ ዋርካ ይላል አይደል? ይሄ ዋርካ የሚለው በእንግሊዘኛ እንዴት ነው የሚጻፈው? እንግዲህ የእንግሊዘኛ አማርኛ በምንጽፍበት ጊዜ ማለት ነው። ይቺ ዋ ማለት ደብሊው ኤ ነው የሚጻፈው ዋ። ይችኛዋ ር ማለት ማነች? አር ነች። ር። ካ የሚለው እንዴት ነው? ኬኤ ነው። ካ ምን ሆነ? ዋርካ፣ ዋርካ ብለን እንጽፋለን ማለት ነው። መልካም። ሌላኛው ችኛዋ ማነች? ዋ ነች አይደል? አሁን እቺ ዋ፣ ችኛዋስ ል፣ ችኛዋ ታ፣ በአንድ ላይ ዋ ል ታ፣ ዋልታ የሚለው እንግዲህ በእንግሊዘኛ እንዴት ነው የምንጽፈው? ዋ የሚለው ደብሊው ኤ ነው። ዋ። ል የሚለው ኤል ነው። ል። ታ የሚለው ደግሞ ቲኤ፣ ታ። በአንድ ላይ ዋ ል ታ፣ ዋልታ ብለን መሰረትን ወይም ደግሞ ጻፍ ነው ማለት ነው። እሺ ችኛዋም አሁን ዋ ነች። ችኛዋ ዜ፣ ችኛዋ ማ፣ በአንድ ላይ ምን ሆነ? ዋ ዜ ማ፣ ዋዜማ። ዋ የሚለው እንዳየነው ከላይ ደብሊው ኤ ነው። ዋ። ዜ በእንግሊዘኛ ሲጻፍ ዜድ አይ ኢ፣ ሶስት ፊደሎች ዜ። ማ የሚለው ደግሞ ኤም ኤ ነው። ማ፣ በአንድ ላይ ዋ ዜ ማ፣ ዋዜማ እንላለን ማለት ነው። መልካም። ይህኛዋ ማነች? ዋ። ይህኛው ሻ፣ በአንድ ላይ ዋሻ። ዋ የሚለው ግን እንዴት ነው? ደብሊው ኤ ነው። ዋ። ሻ የሚለው ደግሞ ኤስ ኤች ኤ ነው። ሻ። በአንድ ላይ ምን ሆነ ማለት ነው? ዋሻ። ስለዚህ በቀላሉ በእንግሊዘኛ ጻፍ ነው ማለት ነው። ሌላኛው ይሄኛው ምንድናል? ው፣ ይሄኛው ሳ፣ ይሄኛው ኔ፣ በአንድ ላይ የምንሰጠን ማለት ነው። ውሳኔ፣ ውሳኔ። ውሳኔ የሚለውን በእንግሊዘኛ ስንጽፈው ው የሚለው ምንድነው? ስድስተኛ ወይም ሳድስ ፊደል ላይ የሚገኝ ስለሆነ አናባቢ አይወስድም። ደብሊው ብቻ ነው የሚሆን። ው። ሳ የሚለው ደግሞ አራተኛ ላይ የሚገኝ ነው አይደል? ኤን ነው የሚወስዱ አብዛኝ። ኤስኤ ሳ። ኔ የሚሉት ደግሞ አምስተኛ ላይ አይኢ ነው የሚወስዱ ስለሆኑ ኤን አይኢ፣ ውሳ። ይሄኛው ሲነበብ ውሳኔ የሚለው ውሳኔ ብለን በእንግሊዘኛ እንጽፋለን ማለት ነው። መልካም። ይችኛዋስ ው፣ ይሄኛው ጤ፣ ት፣ በአንድ ላይ ውጤት። መልካም። ው የሚለው ደብሊው ነው። ው። ጤ የሚለው ደግሞ ቲኤስ አይ ኢ፣ ጤ ማለት እንግዲህ ቲኤስ አይ ኢ አራቱን ፊደል ነው የሚወስዱ። ጤ ብለን ስንጽፍ ት የሚለው ሳድስ ነች፣ አናባቢ አትወስድም። ት። በአንድ ላይ ምን ሆነ? ውጤት ብለን እንጽፋለን ማለት ነው። መልካም። እሺ ዘ፣ ይሄኛው መ፣ ን፣ በአንድ ላይ ዘመን።
ዘ ማለት ዜድ ኢ ነው ዘ። መ ማለት ኤም ኢ ነው መ። ን ማለት ደግሞ ኤን ነው ን። በአንድ ላይ ምን ሆነ? ዘመን 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 ብለን እናነበዋለን ማለት ነው። በጣም አሪፍ። ሌላኛው ዜድ እንደማን ነው? ዘ የሚለው ወይም ይሄ ዘ ይሄኛው መ ይሄኛው ቻ በአንድ ላይ ምን ሆነ? ዘመቻ ዘመቻ ዘመቻ። መልካም። ዘ የሚለው ዜድ ኢ ነው ዘ። መ የሚለው ኤም ኢ ነው መ። ቻ የሚለው ደግሞ ሲኤች ኤ ነው ቻ። በአንድ ላይ ምን ሆነ? ዘመቻ 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 ብለን በቀላሉ እናነበዋለን ማለት ነው። በጣም አሪፍ። ሌላኛው ይችኛዋ ማነች? ም ነው። ይችኛዋ ቹ በአንድ ላይ ምን ሆነ? ምቹ ምቹ ምቹ። ይሄ ምቹ የሚለውን ም ማለት ኤም ነው። ስድስተኛ ላይ የሚገኝ ፊደል ስለሆነ አናባቢ አይወስድም። ም ነው። ቹ የሚለው ደግሞ ስንተኛ ላይ? ሁለተኛ ላይ ነው። ሲኤች ዩን ነው የሚወስደው ቹ። በአንድ ላይ ምቹ 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 ብለን እንጽፋለን። መልካም። ሌላኛው የመጀመሪያው እንግዲህ ማን ነው? ሙ ይሄኛው ሉ በአንድ ላይ ሙሉ ሙሉ። ሙሉ የሚለው ሙ ማለት ኤም ዩ ነው ሙ። ሁለተኛ ላይ ነው የሚገኙ ዩን ይወስዳሉ አናባቢ ዩን ነው የሚወስዱ። ሉ የሚለውም ሁለተኛ ላይ ነው ዩን አናባቢ ይወስዳል ኤል ዩ። በአንድ ላይ ሙሉ 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 እንላለን። ይሄኛው አ ነው። ይሄኛው ጋ ይሄኛው ራ አንድ ላይ አጋራ አጋራ አጋራ። አ ማለት ኤ ነች እንደ አናባቢ ኤ አ። ጋ ማለት ደግሞ ጂኤ ነው ጋ። ራ ማለት ደግሞ አር ኤ ነው ራ። በአንድ ላይ ምን ሆነ ማለት ነው? አጋራ ምን ሆነ? አጋራ አጋራ ብለን በቀላሉ እንጽፋለን ማለት ነው። እሺ የመጀመሪያው ማን ነው? ነ ነው። ይሄኛው ዳ ይሄኛው ጂ በአንድ ላይ ምን ሆነ? ነዳጅ ነዳጅ ነዳጅ። ነ ማለት ኤን ኢ ነው ነ። ዳ ማለት ዲኤ ነው ዳ። ጂ ማለት ደግሞ ጄ አይ ነው ጂ። በአንድ ላይ ምን ሆነ? ነዳጅ 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 እንላለን ማለት ነው። መልካም። የመጀመሪያው ማን ነው? ወ ነው። ይሄኛው ዳ ይሄኛው ጂ በአንድ ላይ ምን ሆነ? ወዳጅ ወዳጅ ወዳጅ። ወ ማለት ደብሊው ኦ ነው ወ። ዳ ማለት ዲኤ ነው ዳ። ጂ ማለት ደግሞ ጂ አይ ነው ጂ። በአንድ ላይ ምን ሆነልን? ወዳጅ 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 እንላለን ማለት ነው። መልካም። ሌላኛው የመጀመሪያው ህ ይህኛው ዳ ይህኛው ሴ በአንድ ላይ ምን ሆነ? ህዳሴ ህዳሴ ህዳሴ። ህ ማለት ስድስተኛ ላይ የሚገኝ ስለሆነ አናባቢ አይወስድም ኤች ነው የሚሆነው ህ። ዳ ማለት ደግሞ አራተኛ ላይ ነው ኤን አናባቢ ይወስዳል ዲኤ ዳ። ሴ ማለት ደግሞ አይኢን የሚወስዱ ናቸው ኤስ አይ ኢ። በአንድ ላይ ምን ሆነ ማለት ነው? ይሄኛው ህዳሴ 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 ብለን እንጽፋለን ማለት ነው። መልካም። እሺ የመጀመሪያው ማን ነው? ዘ ይሄኛው ማን ነው? ዴ በአንድ ላይ ምን ሆነ ማለት ነው? ዘዴ ዘዴ ዘዴ። ዘ ማለት ዜድ ኢ ነው ዘ። ዴ ማለት ደግሞ ዲ አይ ኢ ነው ዴ። በአንድ ላይ ዘዴ 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 እንላለን። እሺ የመጀመሪያው ማን ነው? ሞ ነው። ይሄኛውስ ዴ ይሄኛው ል በአንድ ላይ ምን ሆነ? ሞዴል ሞዴል ሞዴል። ሞ ማለት መጨረሻ ላይ ስለሆነ ኦን የሚወስዱ ናቸው ኤም ኦ እንላለን። ዴ ማለት አይኢን የሚወስዱ ናቸው በዋና ፊደሉ ላይ ዲ አይ ኢ ዴ። ል ማለት ደግሞ ስድስተኛ ስለሆነ ብቻውን ነው የሚሆን አናባቢ አይወስድም ኤል ብቻውን ል። በአንድ ላይ ሞዴል 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 ብለን እንጽፈዋለን ማለት ነው በቀላሉ ወይም እናነበዋለን። መልካም። ሌላኛው ይህኛው ማን ነው? ድ ይህኛው ር ሻ በአንድ ላይ ድርሻ ድርሻ። ድርሻ የሚለው ድ ሲጻፍ
ዲአይ ነው። መጀመሪያ ላይ ሳድስ ፊደሎች ሲመጡ ስም በምንጽፍበት ጊዜ ሳድስ ፊደሎች መጀመሪያ ላይ ከመጡ አይን ያስከትላሉ። ሶ ድ የሚለው ዲአይ ነው። ድ ር የሚለው ሳድስ ነች፣ ምንም አትወስድም አናባቢ አርን ር። ሻ የሚለው ደግሞ ኤስኤች ነው። አራተኛ ላይ ሻ አንድ ላይ ድ ር ሻ ድርሻ ድርሻ ብለን እንጽፋለን። እሺ የመጀመሪያው አሁንም ድ ይህኛው ም ጽ በአንድ ላይ ድምጽ ድምጽ ድምጽ። ሶ ድ ማለት አናባቢ አይን ይወስዳል ወይም ሳድስ ስለሆኑ መጀመሪያ ላይ ስለመጣ አይን ይወስዳል። ዲ አይ ድ። ም ማለት ደግሞ ምንም አናባቢ አይወስድም፣ ስድስተኛ ላይ ነው። ም ጽ የሚለው ደግሞ ስንተኛ ላይ ነው? ስድስተኛ ላይ ነው። ቲኤስ ነው የሚሆነው አናባቢ አይወስድም። በአንድ ላይ ድምጽ 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 ብለን እናነባዋለን ወይም እንጽፋለን። የመጀመሪያው ማን ነው? ዶ ነው። ይሄኛውስ ላ ነው። ይሄኛው ር በአንድ ላይ ምን ሆነ? ዶ ላ ር ዶላር ዶላር። ሶ ዶ ማለት ዲኦ ነው። ዶ ላ ማለት ደግሞ ኤል ዳብል ያደርግና ኤን ይጨምራል። ላ ር የሚለው ደግሞ አናባቢ አይወስድም ሰድ ስለሆነ ብቻውን ር በአንድ ላይ ምን ሆነ? ዶ ላ ር ዶላር ዶላር ብለን እናነባዋለን። ፊደሎች ቢደራረቡም እንዳንድ ነው የሚነበቡት ማለት ነው። ግን አንዳንድ እንግሊዘኞች ራሳቸውን ደብል የሚያደርጉ አሉ ማለት ነው። እሺ ቺኛዋ ማነች? የመጀመሪያዋ ዶ፣ ቺኛዋ ክ ተ ር በአንድ ላይ ምን ሆነ? ዶ ክ ተ ር ዶክተር ዶክተር። ሶ ዶ ማለት ዲኦ ነው። ዶ ክ ማለት ደግሞ ሲነች አናባቢ አይወስድም። ክ ተ ማለት ደግሞ ቲኦ ነው። ተ ር ማለት ደግሞ አናባቢ አይወስድም። አር ነው። ር እዚህ ላይ ተ የሚለው ቲኢ ይወስድ ነበር፣ ግን ምን አለ እዚህ ላይ ቺኛዋ ማነች? ኮንሶናንት፣ ቺኛዋ ቫውል፣ ቺኛዋ ኮንሶናንት በሚሆኑበት ጊዜ ሳውንዳቸው ምን ይሆናል? ሌላ ፊደሎችም አድ ያደርጋሉ። ሳውንዳቸው ደግሞ ይቀየራል። ሶ ምን ይሆናል? ዶክተር 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 ብለን እናነባዋለን። እሺ ቺኛዋ ማነች? የመጀመሪያዋ ዶ ነች። ቺኛዋ ሮ በአንድ ላይ ዶ ሮ ዶሮ። ሶ ዶ ማለት ዲኦ ነው። ዶ ሮ ማለት አሮ ነው። ሮ ዶሮ ዶሮ እንላለን። ይቺኛዋስ ዶ ነች። ይቺኛዋ ማ በአንድ ላይ ዶ ማ ዶማ ዶማ። ሶ ዶ ማለት ዲኦ ነው። ዶ ማ ማለት ደግሞ ኤምኤ ነው። ማ በአንድ ላይ ዶ ማ ዶማ ዶማ እንላለን ማለት ነው። እሺ ይሄኛው ማን ነው? ጀ ይሄኛው ነ ራ እሺ ል በአንድ ላይ ምን ሆነ? ጀነራል ጀነራል ጀነራል። ሶ ጀ ማለት ጄኢ ነው። ጀ ነ የምንለው ኤንኢ ነው። ነ ራ የምንለው አርኤ ነው። ራ ል የምንለው ደግሞ ኤል ነው። ል በአንድ ላይ ምን ሆነ? ጀነራል ጀነራል ጀነራል። እሺ ይሄኛው ማነው? የመጀመሪያው ጁ፣ ይሄኛው ላ፣ ይሄኛውስ ይ በአንድ ላይ ምን ሆነ? ጁላይ 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 የሚለው ጁ ማለት ጄዩ ነው። ጁ ላ ሲጻፍ ኤልኤ ነው። ላ ይ ደግሞ ሳድስ ነች፣ ዋይ ነው የምትጽፈው። ይ በአንድ ላይ ጁላይ 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 ብለን እንጽፋለን ማለት ነው። እሺ የመጀመሪያው ማን ነው? ጂ፣ ይሄኛውስ ማ በአንድ ላይ ጂማ ጂማ ጂማ። ሶ ጂ ማለት ጄአይ ነው። ጂ ምክንያቱም ቺኛዋ ጂ የምትለዋ ምንድነው? ሶስተኛ ላይ ነች፣ አይን ያስከትላሉ። ማ የሚለው ደግሞ ኤምኤም ኤ ነው። ማ በአንድ ላይ ጂማ ጅማ ጅማ። ሶ እነዚህ የሚጠብቁ አሉ አይደል? አንዳንድ ደብል የሚሆኑ ምን አለ መሰላችሁ? ስንመሰረት ቃል ይጠብቃል። ለምሳሌ ጅማ ስንል ማ ላይ በጣም ስለሚጠብቅ ደብል ይሆናል ፊደሉ ማለት ነው። ለዛ ነው ደብል የሚሆኑት። መልካም። እሺ እዚህኛው ላይስ የመጀመሪያው አ ነው። ይሄኛውስ ጃ፣ ይሄኛው ቢ በአንድ ላይ ምን ሆነ? አጃቢ አጃቢ አጃቢ። ሶ አ ማለት ኤ ነው። አ ጃ ማለት ደግሞ ጄኤ ነው። ጃ ቢ የምንለው ደግሞ ቢአይ ነው። ቢ በአንድ ላይ ምን ሆነ? አጃቢ 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 ብለን እናስቀምጣለን ማለት ነው። እሺ የመጀመሪያው ማን ነው? ጂ፣
ይሄኛውስ ም ይሄኛው ላ በአንድ ላይ ምን ሆነ? ጂምላ ጅምላ ጅምላ። ሶ ጂ ማለት ምንድነው? ስድስተኛ ስለሆነ አይን ያስከተለው መጀመሪያ ላይ ሲመጡ ጂ አይ ጄ አይ ም ማለት አናባቢ ወስደን ኤም ነው። ላ ማለት ኤል ኤ ነው ወስደን ሶ በአንድ ላይ ጂምላ ጅምላ ጅምላ። ይሄኛው ገ ይሄኛው ና በአንድ ላይ ገና ገና። ሶ ገ ማለት ጂኢ ነው። ገ ና ማለት ኤንኤ ነው። እና በአንድ ላይ ምን ሆነ? ገና ገና ብለን እናስቀምጣለን ወይም እናነባለን። ይሄኛው ማን ነው ስንል እንግዲህ የመጀመሪያው ገ ነው አይደል? ገ ይሄኛውስ ለ ይሄኛው ጻ በአንድ ላይ ምን ሆነ? ገለጻ ገለጻ ገለጻ። ሶ ገ ማለት ጂኢ ነው። ገ ለ ማለት ኤልኢ ነው። ለ ጻ ማለት ደግሞ ቲኤስኤ ነው። ጻ በአንድ ላይ ምን ሆነ ማለት ነው? ገለጻ ገለጻ ገለጻ። እሺ ይችኛዋ ማነች? ጉ ነች። ይችኛዋስ ዳ ይኛው ት በአንድ ላይ ምን ሆነ? ጉዳት ጉዳት ጉዳት። ጉ ማለት ጂዩ ነው። ጉ ዳ ማለት ዲኤ ነው። ዳ ት ማለት ደግሞ ቲ ነች። ት በአንድ ላይ ጉዳት 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 እንላለን ማለት ነው። እሺ የመጀመሪያው ጉ ይሄኛው ል ይሄኛው በ ይሄኛው ት በአንድ ላይ የሚሰጠን ጉልበት ጉልበት ጉልበት። ሶ ጉ ማለት ጂዩ ነው። ጉ ል የምንለው ኤል ነው። ል በ የሚለው ቢኢ ነው። በ ት የሚለው ደግሞ ምንድነው? ቲ ነው። ት በአንድ ላይ ጉልበት 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 እንላለን ማለት ነው። መልካም እሺ የመጀመሪያው ማን ነች? ጉ ይሄኛው ል ይሄኛው ህ በአንድ ላይ ምን ሆነ? ጉልህ ጉልህ ጉልህ። ሶ ጉ ማለት ጂዩ ነው። ጉ ል የምንለው ኤል አይ ነው። ል ህ የምንለው ደግሞ ኤች ነው። ህ በአንድ ላይ ጉልህ 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 ብለን እናስቀምጣለን ወይም እናነባለን ማለት ነው። ሌላኛው መጀመሪያዋ ማነች? እቺ ጊ ይሄኛው ዜ በአንድ ላይ ጊዜ ጊዜ። ጊ ማለት ጂአይ ነው። ጊ ዜ የምንለው ደግሞ ዜድ አይ ኢ ነው። ዜ በአንድ ላይ ጊዜ ጊዜ ጊዜ። ይችኛዋ ማነች? ጊ ይሄኛው ዮ ይሄኛው ን በአንድ ላይ የሚሰጠን ጊዮን ጊዮን ጊዮን። ሶ ጊ ማለት ጂአይ ነው። ጊ ዮ ማለት ዋይ ኦ ነው። ዮ ን ማለት ደግሞ ኤን ነው። ን በአንድ ላይ ጊዮን ጊዮን ጊዮን። የመጀመሪያው ማን ነው? ጋ ይሄኛው ዜ ይሄኛው ጣ በአንድ ላይ ጋዜጣ ጋዜጣ ጋዜጣ። ሶ ጋ ማለት ጂኤ ነው። ጋ ዜ ማለት ዜድ አይ ኢ ነው። ዜ ጣ የምንለው ደግሞ ቲኤስኤ ነው። ጣ በአንድ ላይ ጋዜጣ ጋዜጣ ጋዜጣ። ይሄኛውስ ጋ ነው። ይሄኛውስ ብ ይሄኛው ቻ በአንድ ላይ ጋብቻ ጋብቻ ጋብቻ። ሶ ጋ ማለት ጂኤ ነው። ጋ ብ ማለት ቢ ነው። ብ ቻ ማለት ደግሞ ሲኤች ነው። ቻ በአንድ ላይ የምንሰጠን ጋብቻ 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 ሆነልን። ይህኛውስ ጋ ይህኛው ሻ በአንድ ላይ ምን ሆነ? ጋሻ ጋሻ። ሶ ጋ ማለት ጂኤ ነው። ጋ ሻ ማለት ደግሞ ኤስ ኤች ኤ ነው። ሻ በአንድ ላይ ጋሻ ጋሻ ጋሻ።